እንጨት አይደለም ስራ ነው እንጨት ተራ እንጨት አይደለም በደል ነው ተራ እንጨት ቅርጽ ያለው እንጨት አይደለም ሌባው ሌብነቱ ነው ወንበዴው ወንበዴነቱ ነው የሚያስቀጣው ፍርዱ ነው መቀጫውን ነው ተሸክሞ የሚወጣው የተንገዳገደ ወንበዴው እንደዚህ ይሰቀላል ኢየሱስ መጣ አይራሩለት ይሄ ለዛ ሌባ ሌብነቱ ነው ለዛ ድሩየነቱ ነው ለኢየሱስ ግን መከራው ሳይሆን ቅጣቱ ሳይሆን ወንበድናው ሳይሆን ኢየሱስ ወንበዴው ነው ሳይሆን ኢየሱስ ሌባው ነው ሳይሆን ኢየሱስ ጥፋተኛው ነው ሳይሆን የኔን መስቀል ተሸክመው ነው መስቀል ጥፋት ነው በምን በደሉ ያ ሌባ በሌብነቱ ያ ወንበዴ በወንበዴነቱ ያ ገዳይ በገዳይነቱ ኢየሱስ ይሄን መስቀል የተሸከመው የኔን ግድያ ነው የኔን ሌብነት ነው የኔን ወንበዴነት ነው የተሸከመው እንጨት አይደለም ዛሬና የሚቀጥለው ሳምንት የምናገረው መስቀሉን ተሸክሞ መከተል ዋና የአዲስ ኪዳን ቃል ዋና ክርስቲያን ሊገባ የሚገባው ቃል ይሄ ወሳኝ ቃል መስቀሉን ተሸክሞ መከተል ዝም ብሎ ተከታይ አትሆንም የማያፈገፍግ ተከታይ ትሆናለህ ወደ ኋላ የማይመለስ ተከታይ ትሆናለህ ሰራዊት መስቀሉን ተሸክመ ትከተላለህ ይቃል በመጽሐፍ ቅዱስ ካሉት ቃላቶች መካከል ግሬት ወርድ ነው የሚለው ከባድ የአዲስ ኪዳን መካከለኛ ቃል መሰረታዊ ቃል ዋና ሴንተሩ መዋቀሪያው ይቃል በአዲስ ኪዳን 6 ጊዜ ተጠቅሷል በማቴዎስ ወንጌል 2 ጊዜ ምዕራፍ 10 ቁጥር 38 እና ምዕራፍ 16 ቁጥር 24 በማርቆስ ወንጌል 2 ጊዜ ምዕራፍ 8 34 እና ምዕራፍ 10 21 በሉቃስ ወንጌል 2 ጊዜ ምዕራፍ 9 23 እና ምዕራፍ 14 27 የሚገርማችሁ አሁን በደንብ እየሰማችሁ በእነዚህ በ6 ቃላቶች ውስጥ ኮመን ወርድ አለ ሉቃስ በሌላ ቦታ ይሄን ሌላ ይናገረዋል መስቀል ተሸክሞ መከተል ነው ግን ትሩፋቱንና ብድራቱን ሌላ ሲያደርገው እንደዚሁ ማርቆስ በሌላው በዛው ቦታ ላይ ሲናገር ብድራቱንና በረከቱን ሌላና አካሄዱ ሌላ ሲያደርገው ይናገረዋል ማቴዎስ እንደዚሁ ሶስቱም ወንጌላት በተደጋጋሚ በ6ቱም በዚህ ምዕራፎች ላይ አንድ የተነገረ ንግግር ግን የሚለው እንደዚህ ነው መስቀሉን ነው የሚለው መስቀል አይደለም የሚለው መስቀሉን ሉን ነው የሚለው መስቀላቸውንም አይልም መስቀሌንም አይልም መስቀሉን ተሸክመው የሚከተለኝ ቢኖር ነው የሚለው ይሄ ቃል በሶስቱ ወንጌላውያን እንዲሁም ደግሞ በ6ቱ ምዕራፍ አንድ የተነገረው ኮመን ወርድ መስቀሉን የሚል ነው መስቀሉን የሚለው ቃል ምን ያሳያል ስፔሲፊክ ታርጌት ያደረገ አንድ አቅጣጫ ላይ ያተኮረ አንድ እይታ የሰጠ አንድ እንምንይዘው መስቀል እንዳለ አሁን ስሙኝ ምሳሌ ልቀጥል ስሙኝ እኔ እንደዚህ ማለት ነው ፓስተር ትንቢት ውሃ ስጪኝ ከፈለግሽ ውሃ ነው ከፈለገች አይላንድ ከፈለገች ምን አለ yes የፈለገች ውሃ ስጪኝ እኔ ያልኳት ከፈለገች ቀዝቃዛ ከፈለገች ሙቅ ከፈለገች ባምቧ አሁን ግን እኔ ውሃውን ስጪኝ ካልኳት ግን ስፔሲፊክ የኔ ውሃ አለ ኢየሱስ እያለ ያለው ማንንም እንጨት እንድትሸከም ሳይሆን መስቀሉን ተሸክመ እንድትሄድ ነው ከዚህ በኋላ የሚያሳስት መስቀል የለም አንድ መስቀል ነው ያለው የፈጠርከውን መስቀል አይደለም ያሻን መስቀል አይደለም መስቀሉ አንድ ነው ሰራዊት አንድ መስቀል አለ መስቀሉ ሞቱ ነው መስቀሉ መከራው መስቀሉ ቅጣቱ ነው መስቀሉን ተሸክሞ የሚለው ቃል የተወሰደው በዚያን ጊዜ ከነበሩ ወንጀለኞችና ተቀጮ የተወሰደ ቃል ነው መስቀሉን መሸከም የሚለው ቃል የኢየሱስ ሞት በመርዝ ያለ ነው የኢየሱስ ሞት በስቅላት ያለ ነው በመስቀል የሆነ የራሱ የሆነ ትርጉም አለው ስለዚህ ወንጀላቸው የተጋገረ የሚቀጡ ሰዎች መስቀል ተሸክመው እንደዚህ ይመጣሉ ይወድቃሉ አይራሩላቸው መስቀል ተሸክመው ወድቀው
የሚሄዱት ከታሰሩበት ቦታ እስከሚሰቀሉበት ተራራ ነው። አውቀው የሚታሰሩበትን ቦታና የሚሰቀሉበት ማንኛውም የሚሰቀል ሰው የሚሰቀለው መስቀሉ ላይ ለዚህ ነው ጎልጎታ የተባለ ተራራ የመረጡት ለኢየሱስ። መስቀሉን ተሸክመው የሚሄዱት ተራራው ድረስ ነው። ተራራው ድረስ ለምንድን ነው የሚሄዱት ስትሉ የሚከብዳቸው እንጨቱ አይደለም፣ የሚጥላቸው እንጨቱ አይደለም። ይህ እንጨት ምሳሌነቱ ኃጢአታቸው። ይሄ ሰውዬ ገዳይ ከሆነ ይሄን የሚሸከመው ገዳይነቱን የተሸከመው፣ ሌባ ከሆነ ሌብነቱን የተሸከመው። ይሄ እንጨት ሌብነት ነው። ስለዚህ የሚከብደው ኮመንታሪው ሳነበው ኃጢአት ነው ይለዋል። ባልገደልኩ ባልሰረኩ ላዩ ላይ ያለው የእንጨት ምልክት። ስለዚህ ኦልሬዲ የሚሰቀሉበት ቦታ ሳይደርሱ ይሞታል። ስለዚህ ይሄ የተሸከሙት ሞታቸው ምልክትነቱ ይላል የጥፋቱ። እንደገና የሚያልፉት በሕዝብ መካከል ሲያልፉ ሰው ሁሉ እንደዚህ ይላል። ሌባው የተረገመው መንደሩ ሰው ሁሉ ይወጣል። ሌባውን ለማየት የሚሰቀለውን ለማየት ይወጣል። የከተማው ወይ ይኸው ሌባው፣ ይኸው ገዳዩ፣ ይኸው ወንበዴው። መስቀሉ በደሉ ነው። ገዳይ ከሆነ ይሄን ጸጸት ያልፋል። ገዳዩ አለፈ፣ ሌባው አለፈ፣ ተራራው ላይ ሆኖ ይሰቀልበታል። ማንም አይራራለት። በኃጢአቱ በክፋቱ በወንብድናው ተሰቀለ። ይሄ እንጨት አይደለም፣ ስራ ነው። ይሄ እንጨት ተራ እንጨት አይደለም፣ በደል ነው። ይሄ እንጨት አይደለም፣ ተራ መስቀል፣ ተራ እንጨት ቅርጽ ያለው እንጨት አይደለም። ሌባው ሌብነቱ ነው፣ ወንበዴው ወንበዴነቱ ነው። የሚያስቀጣው ፍርዱ ነው። መቀጫውን ነው ተሸክሞ የሚወጣው። የተንገዳገደ ወንበዴው እንደዚህ ይሰቀላል። ኢየሱስ መጣ። ኢየሱስ መጣ። አይራሩለት። ይሄ ለዛ ሌባ ሌብነቱ ነው። ለኢየሱስ ግን መከራው ሳይሆን ቅጣቱ ሳይሆን ውንብድናው ሳይሆን ኢየሱስ ወንበዴው ነው ሳይሆን ኢየሱስ ሌባው ነው ሳይሆን ኢየሱስ ጥፋተኛው ነው ሳይሆን የኔን መስቀል ተሸክሞ ነው። ይህ መስቀል ጥፋት ነው። በምን በደሉ? ያ ሌባ በሌብነቱ፣ ያ ወንበዴ በወንበዴነቱ፣ ያ ገዳይ በገዳይነቱ። ኢየሱስ ይህን መስቀል የተሸከመው የኔን ግድያ ነው፣ የኔን ሌብነት ነው፣ የኔን ወንበዴነት ነው የተሸከመው። እንጨት አይደለም። ይሄ ድርጊት ነው፣ ኃጢአት ነው፣ አመፃ ነው። ስለዚህ የተረገመውን ይዩት ይባላል። በመስቀል የሚሰቀል እርጉም ነው ስለሚባል እርጉም ነው ይሉታል። መንደሬው ወጥቶ ቡና ጠጭ ወጥቶ ሊያወሩ እርጉሙን ይዩት፣ ኃጢአተኛውን ይዩት፣ ደቁለት፣ ወይ አሉለት። ለራሳችሁ አልቅሱ፣ ልጆቻችሁ ገና ያለቅሳሉ አለ። መስቀሉን ኢየሱስ ብቻ ሳይሆን የሚሸከመው አንተ እንደምትሸከመው አንድ ቃል በመካከል ገባኝ። ሉቃስ 23:26 በወሰዱትም ጊዜ ስምዖን የተባለው የቀሬናን ሰው ከገጠር ሲመጣ ያዙት። ከኢየሱስ በኋላ መስቀሉን እንዲሸከም አዘዙት። ሌሎች ሌቦች መስቀላቸውን ተሸክመው ነው የሚሄዱት። የኢየሱስ መስቀል ግን እኔም የምሸከመው እንደሆነ ለማሳየት ስምዖንን የኢየሱስን መስቀል በግድ ላይ ጣሉበት። የዚያን ጊዜ ከኋላው ኢየሱስ ከፊት ሰውየው ከኋላ። ይሄ ምሳሌነቱ ምንድነው? የሚከተለኝ ቢኖር መስቀሌን ተሸክሞ ከኋላዬ ይከተለኝ፣ እኔ ከፊት ነው የምሄደው የተባለው ይፈጸም ዘንድ ኢየሱስ ከፊት መስቀሉን የተሸከመው ከኋላው ነው። መስቀሉን መሸከም ጀመሩ። ይሄ መስቀል የኢየሱስ ፍርዱ ቅጣቱ አይደለም፣ አይገባውም። ለኔ ነው የተቀጣው፣ ለኔ ነው መስቀል የተሸከመው፣ ለኔ ነው መስቀሉ የሚለው ይሄን መስቀል እንጂ መስቀሉ የሚለው እየሰበሰብክ የሰራውን መስቀል አይደለም። ይሄ መስቀል አይገባው። ተሸክሞት አይደለም፣ ተሸክሞልህ ነው። ያንተ ቅጣት ነበር፣ ተቀጥቶልህ ነው። መሆን የነበረብህ አንተ ነው፣ ሆነልህ። መገደል የነበረብህ አንተ ነበርክ፣ ተገደለልህ። እኔ ደም ላብ የምታልበው አንተ ነበርክ፣ የደም ላብ አላበልህ። ይሄ ካልገባ ክርስትና ላንተ ዕቃቃ ነው። ደስ ሲል የምትወጣው፣ ደስ ሲል የምትገባበት፣ ደስ ሲል ቸርች የምትመጣበት፣ ደስ ሲል ቸርች እንጀራ ነዋ፣ ቢዝነስ ነዋ ብለህ የምትጠፋበት፣ ከፈለክ የምትውልበት ሃይማኖት ይሆንብሃል። ኢየሱስ ግን እንዲህ ነው ዋጋ የከፈለ። ሁሉ ጥፋቱን ይዞ ወደ ተራራ ሊሰቀል ይሄዳል። ኢየሱስ ግን ጥፋታችን ይዞ ሊሰቀል ይሄዳል። ሁሉ ወንበዴነቱን ይዞ ወደ ጎልጎታ ወደ ተራራ ሊሰቀል ይሄዳል። ወደሚሰቀልበት ኢየሱስ የኔን ወንብድና፣ የኔን ጥፋት፣ የኔን አመፃ ተሸክሞ ሊሰቀልልኝ ሄደ። ይሄን ማን ያምነዋል? ለዚህ ነው
የመስቀሉ ቃል ለሚጠፉት ሞኝነት ለምንድነው ለኛ ግን ኃይላችን ነው መስቀሉን የምትሸከመው በትከሻህ አይደለም እንጨት ስላልሆነ እንጨት ቢሆን ኖሮ በትከሻ ተሸከመው ነበር አሁን የክርስቶስ መስቀል ሞቱ ነው መከራው ነው ቅጣቱ ነው ይሄ ደግሞ የሚያዘው በትከሻ አይደለም በልብ ላይ ከዚህ በኋላ በልብ ተሸክመህ ትዞራለህ ሰራዊት በልብ ሞቱን መያዝ በልብ መከራውን መያዝ በልብ ቅጣቱን መያዝ በውስጥ መስቀሉ ከውጭ አይደለም ከውስጥ ነው በትከሻ ያስከው ይወድቃል በልብ ያስከው ግን አይወድቅም ክርስቲያን በልብ ትይዛለህ በልባችሁ ያያዛችሁት ይይዛችኋል መያዝ መያዝን ያመጣል መስቀሉን በልቡ ሞቱን በልቡ መከራውን በልቡ ያዘ ሰው ይያዛል ማቴዎስ 10:38 መስቀሉን የማይዝ በምን ያዘው ብሏል በጀሌ ያዘው በምን አይ በልብ ያዘው ከዚህ በኋላ መስቀሉን በልብ ይዘህ ትዞራለህ መስቀሉንም የማይዝ በኋላም የማይከተለኝ ለኔ ሊሆን አይገባም መስቀሉን የማይዝ በምን ያዝ በልቤ በእጅ ያዘው አይደለም ያለኝ በትከሻዬ ላይ በአንገት ላይ አንጠልጥለው አይደለም ያለኝ ጆሮ ላይ አርገው አይደለም ያለኝ ጌጥ አርገው አይደለም ያለኝ በልቤ ያዘው ነው ያለኝ መጀመሪያ በጉትቻሽ ከማረግሽ በፊት በልብሽ ያዡ በአንገትሽ ላይ ከማረግሽ በፊት በልብሽ ያዡ በልቡ ያዘ ተይዟል በልብ ከያስከው ራሱ ኢየሱስ ይዞሃል መውጫ የለም መሄጃ የለም ማፈንገጫ የለም መንቀሳቀሻ የለም ተይዘሃል አንዳንዱ እንደዚህ ይላል እንደውም እቺን ጥያቄ ባትመልስልኝ ሰሞኑን እሄዳለሁ ይላል አትሄድም ተይዘሃል ለዚህ ነው እኔ ለዓለም ከተሰቀልኩበት ዓለም ለኔ ከተሰቀለችበት ከክርስቶስ ኢየሱስ መስቀል ሌላ ትምክት ከኔ ይራቅ እኔ ብቻ ሳይሆን የተሰቀልኩት ዓለምም ለኔ ተሰቅላለች አንዳንዱ ሰው መሄድ ይቀለዋል ለምን እንደሆነ ታውቃለህ መስቀሉ ልብ ውስጥ አልተሸከመም አልያዘም አንዳንዱ ሰው አይካንት መከራ እንደ ሐምሌና እንደ ነሐሴ በ12 ወር አንዴ ያልኩ አይደለም በየቀኑና በየሰከንዱ እየተፈራረቀበት መከራ አይካንት ችግር ላይ ይዋኘበት አይካንት አልችልም ከእግዚአብሔር ቤት መሄድ አልችልም ከጸሎት መውጣት አልችልም አለማምለክ አልችልም ለሌላ መሆን አልችልም ለእንግዳ መሆን አልችልም ይላቸዋል መስቀሉን በልቡ ይዞ ተይዟል አንዳንዱ ይቀለዋል 3 ወር ቆይቶ ይመጣል አልተያዘም ልቡ መስቀሉን አልተሸከመም ዛሬ ያዛችሁ ለዓለም መሆን ለሰይጣን መሆን ለክፋት መሆን ከኢየሱስ ውጪ መሆን አትችሉም ወደዚህ ከፍታ ይውሰዳችሁ ለዚህ ነው ይዞ የማይከተለኝ ለኔ ሊሆን አይገባም ተው የመከራ ያልፋል ባለፈውም ተብሎ ነበር ይላቸዋል ሰው ተው ይባርካል ተው አትሂድ ተው ይሰጣል ሲባል ባለፈውም ተብሎ ነበር ተስፋ ትሞላዋለህ አይቀመጥልም ወንድሜ ይሄ ቤት በእንጀራ ማስቀመጫ በቢዝነስ ማስቀመጫ ቤት አይደለም ይሄ ቤት የተሸከመ የሚቀመጥበት ቤት ነው ክርስትና የገባው የሚቀመጥበት ቤት ነው ክርስትና መኪና ለመንዳት አይደለም ያለ ነው የተነገረው ለ12 ደቀ መዝሙር ነው ነገውን ሲያሳያቸው ይላል አንድም በኋላ እንዴት እንደሚከተሉት ሲያሳያቸው ነው ይላል መጽሐፉ አንድም ልሞት ነኝ ያላቸው ነው አንድም እንዴት እንደሚከተሉት እየነገራቸው ነው የሚነግራቸው ግን ለደቀ መዛሙርቱ ነው ከደቀ መዛሙርቱ መካከል ሁለቱም ብቻ ላሳየ ይሁዳም አለ ጴጥሮስም አለ ይሁዳን የያዘው ገንዘብ ነው ይሁዳን ኢየሱስ ጋር ያስቀመጠው ከመባው የሚወስደው ብር ነው ጥቅም ነው አንዳንዱ ገንዘብ ይወሰዳ ይላል ሰው ይወሰዳ ምን እኔን ያመጣኝ ትርፍ አይደለም ጥቅም አይደለም አሁን ምን ነገር ፉከራ አይደለም ሌቭል ነው መስቀሉን ተሸክመ በልብ ይዘህ ሲይዝህ አንተ እሱን ስትይዘው ብቻ ሳይሆን እሱም አንተን ሲይዝህ እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም የተባረከ ይሁን ትላለህ ወንጌል ስለተበረዘ የጥቅም ቤት ስለሆነ ቤቱ ማአት ሰዎች አተናል ሸቀጣ ወንጌል መከራ መቀበል የማይፈልግ ትውልድ መስቀል መያዝ የማይፈልግ ትውልድ ስለተነሳ ምድሪቷ ላይ ሸቀጣ ተቀላቀለ ተበረዘ ታድሶ ይሆና ታድሶ የኢትዮጵያ ክርስትና አባቶች አንገቶቻቸውን የሰጡበት ክርስትና ትንቢት በሚባል እውነተኛውን በኮቴሽን ትንቢት አይደለም ይሄ ቁሳቁስ መሰብሰቢያ ገንዘብ ማጋበሻ በየሰፈሩ
ቲክቶክ ላይ የወጣ በሚያተኮቱክ የሰፈር ነብይ የፌስቡክ መስኮት ከፍቶ በሚያወራ የሰው ገንዘብ በሚበዘብዝ በዝባሽ ቸርች በሌለው አባት በሌለው ከመድረክ ኦርዴን ባልተደረገ ከመድረክ ባልተሾመ ራሱን በሾመ የት እንደተጠመቀ ደህንነት የት እንደተማረ በማይታወቅ ደቀ መዝሙር አስተማሪው ማን እንደሆነ በማይታወቅ ነብይ በሚባል አሸን ሞላና የቁስ ወንጌል መጣ ገለበጥኩት ከምድሬ ላይ እንደታድሶ ሰው ገለበጥኩት ይገልበጥ ከዚህ በኋላ ቸርች የሌለው አገልጋይ አንቀበል የተቀጣ ተጠያቂነት ያለበት ንጹህ ውሃ መንጋ መጠጣት የሚችል ያልደፈረሰ ውሃ መንጋ መስጠት የሚችል ሪስፖንሲቢሊቲ ያለው በነገ ጄነሬሽን ላይ የሚያስብ አንድ አገልጋይ ይነሳል ሰራዊት ዚመተ ከቤተ ክርስቲያን ኦርዴን ሳትደረግ ነብይ ነኝ እንዳትለኝ አደራ ለራስ ስም የሰጠ የራስን ፖስተር የሰራ ቤተ ክርስቲያን የማታቅ በአለቱ ላይ የተመሰረተች ቤተ ክርስቲያንን ያላት ባለቤት የሆነባት ኢየሱስ የማታቅ ራስን የሰየም ራስን የሾም እንኳን በቤተ ክርስቲያን በኢትዮጵያ ሕገ መንግስት እንኳን ሰው ብድግ ብሎ ሌተናል ጀነራል ባላለው ማለት አይችልም ከመንግስት ካልተሾመ ጀነራል ከኔ ባላለው አይባል እንኳን እዚህ ኢየሱስ ቤተ ክርስቲያን ላይ ያልተቀቡ ራሳቸውን የቀቡ ያልተሾሙ ራሳቸውን የሾሙ የቁስ ነጋዴዎች ናቸው ወንጌልን የሸቀጡት መስቀል አይወዱም ከዚህ በኋላ መስቀል ተሸክመ ትከተላለህ መስቀሉን ተሸክሜ በልቤ ይዤ ሞቱን ይዤ እከተለዋለሁ ኢየሱስና ወንጌል መብያ አይደለም መኪና መንጃ አይደለም ቤት መስሪያ አይደለም የዘላለም ሕይወት ነው ይመጣና ክልስልስ ብሎ ሜምበር መሆን ፈልጋል እርዳታ እኮ ነው ፈልግ እርዳታ መስጫ ታቢያ አይደለም እዚህ ምን ሰጠህ ኢየሱስን ብርና ወርቅ የለንም ያለን አንድ ነው የምንሰጠው ኢየሱስን ነው ከኢየሱስን ስንሰጥ ግን ባለጸጋ እንደምትሆን እናምናለን ቸርች ሲገባ አገልጋይ ሊሆን ሊበላ ሊያበላ ያበላል ይከፍላሉ ከየት ነው የመጣው ጥሩ ይከፍላሉ አንተ እዚህ ይከፍላሉ ብለ የእንጀራ ቤት ከምታረገው ለምን ድንች አሸጥ ወንጌል እውነት ነው ያበላል ወንጌል እውነት ነው ያለብሳል ወንጌል ግን ሞቲቬ ግን መብላት አይደለም እዚህ ቤት ይሁዳ ገንዘብ ሲይዘው ጴጥሮስ የእግዚአብሔር ፍቅር ያዘው እንዴት ልሰቀልልህ አለው አንተ እንደዚህ ተሰቅለህ እኔ እንደዚህ ልሰቀል ጌታዬ በተሰቀለበት ስታይል ዘቅዝቁኛል ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም ላችኋለሁ እንዴት ናችሁ ዛሬ ደግሞ በፊት ለፊታችሁ የቆምኩበት ዋነኛ ምክንያት ባለፈው ጥሪ ስናደርግ የነበረው የቤተክርስቲያን ግንባታ የህንጻ ግንባታ የአዳራሽና የቢሮዎች የህንጻ ግንባታ የደረሰበትን የሥራ ደረጃ ለማሳወቅና ለማመስገን እንዲሁም ደግሞ ጥሪ ለማድረግ ነው እናንተ የእግዚአብሔርን ቤት የምትወዱ የእግዚአብሔር ቤት ሥራ የኔ ቤት ሥራ ነው ብላችሁ የተነሳችሁ ባለፈው 136 ኮሎኖች እናቆማለን ብለን ያቀረብነውን የቤተ ክርስቲያን የህንጻ ግንባታ ሥራ ጥሪ ተቀብላችሁ በብዙ ያገዛችሁን የእግዚአብሔርን ቤት የምትወዱ ቅዱሳን እግዚአብሔር አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ በየዛሬም ባረካችኋለሁ በብዙ አግዛችሁናል የእግዚአብሔርን ቤት ሰርታችኋል ከነዚህ ኮሎኖች መካከል 71 ኮሎኖች ዛሬ ቆመው የምታዩት የቤቱ ሥራ በዚህ ደረጃ ላይ ይገኛል እንግዲህ ባለፈው ከነበረበት የሥራ ደረጃ ዛሬ ደግሞ የምታዩት የሥራ ደረጃ ላይ ደርሷል አሁን የቀረን 65 ኮለን ብቻ ነው ስላቭ ሞልተናል ወደ ላይ ይወጣና ያለነው መሰረት አልቆ ኮሎኖች ቆመው 71 ኮሎኖች ቆመው አሁን ደግሞ የቀረን 65 ኮለን ብቻ ነው ለዚህ ለ65 ኮለን ደግሞ እንደገና ጥሪያችንን እናቀርባለን የአንድ ኮለን ዋጋ 25000 የኢትዮጵያ ብር ነው ይሄንን ደግሞ አምላኬ እንደ ባለጠግነቱ መጠን እንደ ባረካችሁ እናንተም ደግሞ ለቤተ ክርስቲያን እጆቻችሁን ተዘረጉ ዘንድ የእግዚአብሔር እጅ መገለጫ ተሆኑ ዘንድ ዛሬም ጥሬን አቀርባለሁ ስለምታደርጉት ቸርነት የእግዚአብሔርን ቤት ስለምትወዱ እንደገና ደግሞ አሁንም በአምላኬ ስም
ባርካችኋለሁ ስራው እየሄደ ነው ስራው እየተከናወነ ነው ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት ይሄንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ታጋንንት ስራት ሰው ነፃ የሚወጣበት ብዙ በሽተኞች የሚፈወሱበት ብዙ ነፍሳት የሚድኑበት ቤት እንዲሆን እናብቃላለው በፕሮግራሞቻችን በጣም ብዙ አጋንንቶች እየወጡ በጣም ብዙ ሰዎች ነፃ እየወጡ ነው ያሉት በጣም ብዙ ሰዎች ሰራዊት እየሆኑ ደቀ መዝሙር እየሆኑ እየተሰሩ ነው ያሉትና በዚህ ስራ ላይ አሁንም እጃችንን እናበርታ የወንጌል ማህበርተኛ እንሁን ወዳችኋለሁ ተባረኩ